ረበት ርዕስ ፈራኢድ ላይ ነበረ። ፈራኢድ ማለት ሸሪዓዊ የውርስ ክፍፍል ነው። እዛ ውስጥ እንግዲህ ያለፉ ሐዲሶች አልፈው የአብዱላህ ብን ዑመር ሐዲስ አለ። እዛ ላይ ነው ነው ምን ይላል? አን ነብዩ ሰለላሁ ዐለይሂ ወሰለም ነሃ عن بيع الولاء وهبته ረሱሉ ሰለላሁ ዐለይሂ ወሰለም ወላእን ከመሸጥም ይሁን ከመስጠት ከልክለዋል ይላል። ወላ የሚባለው በመሰረቱ አሳልፈነዋል። ሉሕመቱን ከሉሕመት ነሰብ ልክ እንደ ዘር አንድ ሰው ዝምድና እንደሚፈጥርበት በዘር በስጋነት ማለት ነው ወይም በወገንነት ልክ እንደዚሁ በወላእም ዝምድና ይፈጠራልና ዝምድና ነው። ልክ እንደ ነሰብ እንደ ዘር ዝምድና መሰረቱ ይህ ዝምድና የሚፈጠረው በኢዕታቅ ነው ወይም ደግሞ ባሪያን ነፃ በማውጣት ነው። ባሪያውን አንድ ሰው ነፃ ሲያወጣው ነፃ ያወጣው የሆነው አካል ከሌላ ሰው ገዝቶት ነፃ ያወጣው ወይም ደግሞ የራሱ የነበረ ከዛ ነፃ ያወጣው በየትኛው መንገድ ነፃ ያወጣው ሰው ከባሪያው ጋር የወላእ ትስስር ይኖረዋል። ይብሎ ማለት ባሪያው ቢሞት እና ዘመዶች ባይኖሩት ባሪያ አሁን ባሪያ አይደለም በመሰረቱ ነፃ ሰው ሆኗል። ባርነቱ ተወግዷል። ነፃ ስላወጣው ማለት ነው ሰውየው። ይሄ ነፃ ያወጣው ሰው ንብረት አፍርቶ ከዛ በኋላ ቢሞትና ዘመዶች ባይኖሩት ነፃ አውጪው ይወርሰዋል። ነፃ አውጪው ይወርሰዋል። ይሄ ታዲያ የዚህ አይነት ግንኙነታቸው ወላእ ይባላል። ይሄን ወላእ በተመለከተ ወላኢን ከሌላ ያለውን የኔን ወላእ ሽጬልሃለሁ ማለት አይቻልም። እንዲሁም ላንተ ጀብቻለሁ ሰጥቻለሁ ማለትም አይቻልም ነው የሚለው ሐዲስ። ልክ አንድ ሰው ወንድምነቱን ለከሌ ሸጫለሁ ማለት አይቻልም። የሚሆን ነገር አይደለም። ወንድምነቴን ለከሌ ሰጥቻለሁ የሚባል የለም። ልክ እንደዚህ እንደሌለ ሁላ ወላእም ላይ በዚህ አይነት የለም ማለት ነው። الحديث السادس والتسعون بعد المئتين أن عائشة رضي الله تعالى عنها قالت كانت في بريرة 3 سنن بريرة متبالوا سيت السوا قداي لي 3 سنوات ተገኝተዋል። 3 ሱናዎች በሷ ተገኝተዋል። ይላል በሪራ የምትባለው እቺ ከአንድ ቤት ከሷሐቦቹ ለአንዱ ማለት ነው ባሪያ ሆና የምትኖር ሴት ነበረች። በኋላ ላይ እቺ ሴት አይሻ ረዲየላሁ ተዓላ አንሃ ነፃ አውጥታታለች። ገስታ ከባርነት ነፃ ወጣቻት ማለት ነው። ታዲያ በሷ ዙሪያ የመጡ 3 ሸሪዓዊ ጉዳዮች አሉ አላህ Subhanahu Wa Ta'ala ሰበብ ያደረጋት ማለት ነው። መጀመሪያው خيرت على زوجها حين عتقت حين اعتقت ነፃ በወጣች ጊዜ በተስወጣች ጊዜ ነፃ በተስወጣች ጊዜ ባልዋ ላይ ተማረጠች ይላል። ይሄ እንግዲህ ባርነት ውስጥ አንድ ሰው ካለ ባለቤቱም እንደዚሁ ባሪያ ከሆነች እሷ ነፃ የመውጣት እድል ቢገጥማት ከሱ ጋር አቻ ስለማትሆን እሱ ባሪያ እሷ ደግሞ ንጹህ ባርነት የሌለባት በመሆኗ ሸሪዓው ምርጫ ይሰጣል። ከፈለገች ከሱ ጋር መኖር ትችላለች። አሁን አቻ ስላልሆኑ ከፈለገች ደግሞ የመጀመሪያው ኒካህ ፈስኽ ይሆናል። ፈስኽ ማለት ባጢል ይሆናል ማለት ምርጫ አለ እና خيرت على زوجها حين اعتقت የሚለው ይሄ ነው። وأهدي لها لحم ይሄ ደግሞ ሁለተኛው ጉዳይ ነው። وأهدي لها لحم ለሷ لحم ወይም ስጋ ተሰጣትና فدخل علي رسول الله صلى الله عليه وسلم والبرمة على النار ያቺ ስጋ መቀቀያዋ ጭንቁላ ትባላለች አማርኛ ነው ደስ ተባሉት። ይሄ እሳት ላይ ተቀምጦ ረሱሉ ሰለላሁ ዐለይሂ ወሰለም ገቡ።
فدعا بطعام ምግብ አምጡልኝ ብለው ሲሉ فأتي بخبز دابو درق دابونا وأدمن ማባያ የሚሆን من أدم البيت ከቤት ማባያ የሆነ ማባያ ቀረቡላቸው فقال كذا نبي من قالوا ألم أرى البرمة على النار فيها لحم ألم أرى التملكتكم منه البرمة دست على النار أساس لي فيها لحم سقى اللو سيوان إن أنت سقى يبلاችሁ እንደው ተላልቁን ሰው ደረቅ ያበላችሁ እንደ ሴት ነገር አትታመኑም እኮ ያሉ ረሱሉ ሰለላሁ ዐለይሂ ወሰለም ሴቶቹን ምን ነው ቀደም እዛ የተጣደ ስጋ ነገር አይቼ ነበርኩ አሏቸው እዚህ ጊዜ فقالوا بلى يا رسول الله ትክክል ነው አይተዋል ግን ذلك لحم تصدق به على بريرة ያ የኛ ምግብ አይደለም አሏቸው ለረሱሉ ሰለላሁ ያ በሪራ የምትባለው እቺ ሴት እሷ ላይ የተሰጠ ሰደቃ ነው እና فكرهنا ان نطعمك منه ከዛ ከሰደቃ እርሶም ማብላት ጠልተን ነው ረሱሉ ሰለላሁ ዐለይሂ ወሰለም ሰደቃ አይበሉ ለዚህ ነው ከቤተሰቦች ምን ያደረጉት ሌላ ምግብ ያመጡት አሃላ ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ هو عليها صدقه وهو لنا منها هديه እሱ ለሷ ሰደቃ ነው ከሷ ደግሞ ለኛ ሀዲያ እኮ መሆን ይችላል እሳቸው እንግዲህ ይሄ እስከመጨረሻው ተሽሪዕ እንዲሆን ነው እስከመጨረሻው እንዲደነገግ ነው እንጂ ያው ለራሳቸው ብለው አይደለም አለይሂ ሰላቱ ወሰለም ነገር ግን እስከመጨረሻው ተሽሪዕ እንዲሆን ምን አሉ هو عليها صدقه ለሷ ሰደቃ ነው ነገር ግን አንድ ሰው ከሱ እጅ ወደ ሌላ ሰው እጅ ሲራመድ አንድ ነገር ሁኔታውን ይቀይራል ማለታቸው ነው ለሰውየው ሰደቃ ነበር ሰደቃ የተቀበለው ሰው ሀዲያ ቢሰጥ ሀዲያ ነው የሚሆነው እንጂ ሰደቃ አይሆንም መልሶ ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም እሷ ለኛ የምትሰጠው ነገር እኮ ሀዲያ ይሆናል ችግር የለውም ከዚህ በመውሰድ አንድ ሰው እዚህ ጋር አሁን በመሰረቱ እሷ አላለችም ነበር ግን ረሱሉ ሰለላሁ ዐለይሂ ወሰለም ውስጧን ስለሚያውቁላት እንኳን አይደለም ረሱሉ ይቁርና የሆነ ሱሐቢይ እንኳን ቢበላላት በጣም ነው የምትደሰተው እቺ ደካማ የሆነች አንድ ሴት አቡበክር እንኳን ወይም ደግሞ ዑመር እንኳን ከሷ ምግብ በሉ የሚባል ነገር በተሰማ ደስታዋን አትችለውም ማለት ነው እና ረሱሉ ሰለላሁ ዐለይሂ ወሰለም ደግሞ ሲሆኑ የበለጠ ደስ እንደሚላት ስለሚያውቁ ነው هو عليها صدقه ولنا هديه ያሉት ማለት እሺ وقال النبي صلى الله عليه وسلم فيها ሶስተኛው ጉዳይ በሷ ጉዳይ ረሱሉ ሰለላሁ ዐለይሂ ወሰለም ማለታቸው ነው الولاء لمن اعتق ولا ነፃ ላወጣ ሰው ነው የሚለው አባባላቸው በሷ ጉዳይ መምጣቱ ነው ዞሮ ሶስት ጉዳዮች የሸሪዓ ሶስት ጉዳዮች እቺን ሴት ሰበብ አድርጎ የመጡ ጉዳዮች አሉ ማለት ነው አንደኛ ولا لمن اعتق ሁለተኛ هو عليها صدقه ولنا منها هديه ሶስተኛው ደግሞ ወደ ላይ ገለበጥኩት ነው የተኺር زوجها ባለቤቷን የመረጠችበት ሁኔታ ማለት ነው ናው ከዚህ ሐዲስ ምን ተጠቀመው አንድ ሴት ባሪያ ከሆነ ባሏ እሷ ባሪያ ሆና ማለት ነው ባሪያ ከሆነ ባሏ ምርጫ ይኖራታል ነፃ የወጣች ቀን እሱ ነፃ ከሆነ ግን መጀመሪያም ባርነት የሌለበት ከሆነ ምንም አይነት ምርጫ አይኖራትም እሷ ነፃ ወጣችና ምንም የተለወጠ ነገር የለም እሱ መጀመሪያም ነፃ ነውና ይሄ አጠቃላይ ጀምሁር ዑለማ የሚባሉት ማሊክ ሻፊዒ አህመድ ያሉበት አቋም ነው ሌላው ባልና ሚስት ተካፉ ቢኖራቸው መልካም ነው አቻ ቢሆኑ መልካም ነው አቻ አለመሆናቸው እነሱም በተወሰነ መልኩ ላያስማማቸው ይችላል አንዳንዴ ከዛ አንፃር ማለት ነው ሁርያና ሪቅ ላይ በተለይ አላህ Subhanahu Wa Ta'ala ባሪያ የሆነችን ከማግባት ነፃ የሆኑ ሰዎች መቆጠብ እንዳለባቸውና ምናልባት አስቸጋሪ ሁኔታ ከተከሰተ እንዲያገቡ ነው ተፈቀደው ማለት ነው ባሪያ
የሆነችን ማግባቱ አንድ ሰው ምናልባትም የሷ ባርነት ልጆቹን ሁላ ወደ ባርነት ይዞበት ስለሚሄድ ማለት ነው አይወደድም። ሌላው ደሃ የሆነ ሰው ሰደቃ ተደርጎለት ሀዲያ ቢሰጥ ሰደቃ ወደማይበቃላቸው ሰዎች ሀዲያ መስጠቱ ችግር እንደሌለውና እንደሚበቃ ይሄው ረሱሉ ሰለላሁ ዐለይሂ ወሰለም ራሳቸው በራሳቸው ላይ ከማንም በላይ حرام የሆነባቸው ሰደቃ እሳቸው ላይ ነው እሳቸው ተናግረዋል ማለት ሰደቃ حرام የሆነባቸው ማለት ሰደቃ አይበሉም ረሱሉ ሰለላሁ ዐለይሂ ወሰለም ከሰደቃ የመጣ ገንዘብ ሰደቃ ብሎ ሰው ያመጣውን አይበሉም ሀዲያ ከሆነ ግን ስጦታ በሚል ከሆነ ይሄ ይበቃል ይበላሉ ለምን ነው ሰደቃ የማይበሉት ከተባለ ሰደቃ የሰዎች የወንጀላቸው ማበሻ የጭቅቅጣቸው መራገፊያ ያ እንግዲህ ለሳቸው ስለማይሆን የመሳሰለ ሌላው ወላ ዕጥቅ ላደረገ ሰው ወይም ነፃ ላወጣ ሰው ነው የሚሆነው እንጂ የሚሰጥ ወይም ደግሞ የሚሸጥ አይነት ነገር አይደለም